ኢህአፓ ሰላማዊ ሰልፍ ጠርቷል። አስቻይ ሁኔታዎች ያልተሟሉለት ምርጫ አምባገነንነትን እንጂ ዲሞክራሲን አያዋልድም በማለት መግለጫ አውጥቷል። በዝርዝር እንመለከተዋለን። ለቤተሰብ ጥየቃ ወደ ቂሊንጦ የሄዱ እናቶችና እህቶች ዘረፋ ተካሄደባቸው። ዝርዝሩን ይዘናል። የብልጽግናው ሰራዊት ከ70 በላይ አስከሬኑን ጥሎ ሸሽቷል። የምኒልክ እዝ አሃዶች በጥምረት ድል ተጎናጽፈዋል። የመረጃችን አካል ነው። አሜሪካ በኢራን ላይ ያካሄደችው ጥቃት ሀገሪቱ ሚሳኤሎችንም ሆነ ሌሎች ዘመናዊ የጦር መሳሪያዎችን የማምረት አቅሟን ሙሉ በሙሉ እንዳወደመው ተገለጸ። በውጭ ዜናችን እንመለከተዋለን። ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ አድማጭ ተመልካቾቻችን የዕለቱን አበይት መረጃዎች በዝርዝር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። አስቻይ ሁኔታዎች ያልተሟሉለት ምርጫ አምባገነንነትን እንጂ ዲሞክራሲን አያዋልድም በማለት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ መግለጫ ወጣ። ኢህአፓ የመንግስት ስልጣን ሽግግር በኢትዮጵያ ሕዝብ ፈቃድና ይሁንታ ማለትም ሕዝቡ በነጻነት በሚያደርገው ርትዓዊ ተአማኒነት ባለው ምርጫ መምጣት አለበት ብሎ በጽኑ ያምናል። ነገር ግን ምርጫው ሊካሄድ የሚያስችል ሁኔታ ደብዛው በጠፋበትና አሁን ብልጽግና የራሱን የስልጣን ዕድሜ ለማራዘም ያስችለኛል በሚል ዜጎችን አፍኖ አስገድዶ አደናግሮ ለሚያካሂደው የሚሯሯጥለት ምርጫ የማወናበጃ ትርኢት እንጂ በፍጹም ሀገራዊ ዲሞክራሲያዊ ምርጫ ሊሆን አይችልም በማለት በመግለጫው አሳውቋል። አክለውም ምርጫ በአንድ ጀንበር ድምፅን በመስጠትና የድምፅ ቆጠራውን በማካሄድ ይጠናቀቅ እንጂ በርካታ ጉዳዮችን ያቀፈ አንድ ትልቅ ዲሞክራሲያዊ ሂደት ነው። በዋነኝነት በሁለት የምርጫ ወቅቶች መሃል በአንድ ሀገር ውስጥ ያሉ የሰላምና መረጋጋት መኖርን፣ ዜጎች ሀሳባቸውን በነጻነት ሊገልጡ የሚችሉበትን ሁኔታ መኖርን፣ የፖለቲካ ኃይሎችም አማራጭ ሀሳቦችን ለመራጩ ህዝብ ሊያቀርቡ የሚችሉበት ሰፊ የፖለቲካ ምህዳር መኖርንም፣ ምርጫን የሚያረዳጀውና የሚመራው አካልም ነጻነትና ተአማኒነት አግኝቶ የሚሰራበት ሁኔታ መኖርን፣ በጥቅሉ አስቻይ ሁኔታዎች መኖርን ያቀፈ ሂደት ጉዳይ ነው በማለት አሳውቀዋል። ዛሬ ላይ ቆመን ስለ ምርጫ ከመነጋገራችን በፊት ስለ አሁናዊ የኢትዮጵያ ሁኔታ በጥሞና ልንነጋገር ግድ ይለናል ያለው ኢህአፓ አክለውም ከዚህ ቀደም በተለያዩ ወቅቶች በሀገራችን ውስጥ የለበጣ ሳይሆን ትክክለኛ ምርጫ ሊካሄድ ይችል ዘንድ ከምርጫ በፊት እንዲሟሉ የጠየቃቸው አግባብ ያላቸው ቅድመ ሁኔታዎች ለኢትዮጵያ ህዝብና ለገዢዎችም ብልጽግናም የሚታወቁ ናቸው። እነዚህ ሁኔታዎች ቢሟሉ ኖሮ ኢህአፓ አይኑን ሳያሽ በምርጫው ተሳትፎ የኢትዮጵያን ህዝብ ከቀጣይ መከራና እልቂት ለመታደግም ኢትዮጵያንም ከተደቀነባት የመፍረስ አደጋ ለማዳን የበኩሉን አስተዋጽኦ ያበረክታል ሙሉ ዝግጅትም አድርጎ ነበር። ነገር ግን ገዢው ብልጽግና ፍላጎቱ ዲሞክራሲያዊ ምርጫ ማካሄድ ሳይሆን ዛሬም ከቻለ አታሎ አጭበርብሮና ሸውዶ አለዚያም አፍኖና ጨፍልቆ ተመርጫለሁ እወቁልኝ ለማለት ነው ብሏል። የብልጽግና መንግስት ወደ ስልጣን ከመጣ ጀምሮ ባሉት 8 ዓመታት የእርስ በርስ ጦርነቶችን በማቀጣጠል ማንነት ተኮር እስርና ግድያዎች፣ የዜጎች በፍረጃ መፈናቀልና ስደትም፣ የተፈናቀሉትን በየማጎሪያዎች በርካቶች በችጋርና ረሃብ መቁላት፣ የቢሊዮኖችን በድህነት አረንቋ መዋጥና የኢትዮጵያ መልኮች ሆነዋል። ሰራተኞች በልቶ ማደር ቅንጦት ሆኖባቸዋል። ህጻናት ያለ ኃጢአታቸው ከትምህርት ገበታ መፈናቀላቸው ሳያንስ በጦርነት ወላጅ አልባ ሆነዋል። እነርሱም በረሃብና በመሳሪያ እየተገደሉ ነው። ዜጎች መርጠው ባልተወለዱበት ማንነት መርጠው በተከተሉት ሃይማኖት ተሳደው እየተጨፈጨፉ ነው። ፓርቲያችን ኢህአፓ በሰባተኛው ሀገራዊ ምርጫ ለመሳተፍ ወደ ሂደቱ ሲገባ እውነተኛ ምርጫ እንዲሆን መሟላት ያለባቸው ቅድመ ሁኔታዎችን አስቀምጦ ነበር። እነዚህ ቅድመ ሁኔታዎች የማይሟሉ ከሆነ በማንኛውም ጊዜ ተገቢ ነው ብሎ የሚያምንበትን ፖለቲካዊ እርምጃ እንደሚወስድና ሰላማዊ የፖለቲካ ትግሉን አጠናክሮ እንደሚቀጥል ማስታወቁ የሚታወስ ነው በማለት ከዚህ ቀደም የነበረውን ሁኔታ አሳውቋል። አክሎም ዛሬም እንደ ቅድመ ሁኔታዎች ባልተሟሉበት ሁኔታ ገዢው ኃይል የምርጫ ስርዓቱን ተጠቅሞ የራሱን ዕድሜ ለማራዘም አጃቢዎቹን ሰብስቦ በምርጫ ስም ትርኢት ከማሳየት ባለፈ አንዳችም ኢትዮጵያ ውስጥ የዲሞክራሲ ስርዓትን የሚያጎለብት አንዳችም ጠቀሜታ እንደማይኖረው እናምናለን በማለት ገልጿል። በተቃራኒው አሁን ያለው የአፈና ስርዓት የሚያስቀጥል እንደሚሆን እናምናለን። በመሆኑም አንደኛ ብልጽግና ንጹሐን ዜጎችን በድሮንና በከባድ መሳሪያ መግደሉን አቁሞ ለፖለቲካዊ ጥያቄዎች ፖለቲካዊ ምላሽ ባልሰጠበትና ከእጃቸውን ስጡኝ ያለፈ ገለልተኛና ሁሉም ባለድርሻ አካላትንና ኃይሎችን የሚያሳትፉበት አስተማማኝ ድርድር ለማካሄድ ፈቃደኛ ባልሆነበት፣ ሁለተኛ በማንነታቸው በፖለቲካ አመለካከታቸውና በሙያቸው ምክንያት የታሰሩ ጋዜጠኞች፣ ፖለቲከኞች፣ የማህበረሰብ አንቂዎች፣ ንጹሐን ዜጎችና የሰብአዊ መብት ተሟጋቾች ከግፍ እስራት እንዲለቀቁ ቢጠየቅም ገዢው ኃይል ጆሮ ዳባ ልበስ ብሎ በእስር እየማቀቃቸው ባለበት፣ ሶስተኛ የሚዲያና የዲሞክራሲ ተቋማት ባለሙያና ለእውነት መታመን ተግባራቸው ሊሆን ሲገባ
በተቃራኒው በመንግስት ጫና ውስጥ ገብተው የአንድ አካል አወዳሾች በሆኑበት ምንም ገለልተኛ ሚዲያ እንዲኖር ባልተደረገበት፣ አራተኛ ዓለም አቀፍ ታዛቢዎች በሌሉበትና መንግስታትም የሀገሪቱን ሁኔታዎች በአስገዳጅነታቸው እያማረሩ ባሉበት፣ አምስተኛ ብልጽግና በሰላማዊ መንገድ እየታገሉ ያሉ ሀቀኛ ተቃዋሚ ፓርቲዎችና ግለሰቦች ላይ እየደረሰ ያለው ጫና ከዕለት ወደ ዕለት በጨመረበት ሁኔታ፣ ስድስተኛ ሰፋ ባሉ የሀገራችን ክፍሎች የሚኖሩት ዜጎች በጦርነቶች እየተጨፈጨፉና እየተዋከቡም ባሉበት የሚካሄድ ምርጫ በየትኛውም አይነት መመዘኛ ዲሞክራሲያዊ፣ ነጻ፣ ፍትሐዊና ታማኒነት የሚኖረው ሊሆን አይችልም በማለት ኢህአፓ አሳውቋል። ቀጥሎም በዚህ ሁኔታ ውስጥ የሚካሄድ ምርጫ ለስርዓቱ ንጹሐንን በጅምላ መግደልህን፣ ማሳደድህንና ማሳደድህን በዜጎች በፖለቲካ አመለካከታቸውንና ምክንያት በግፍ ማሰርህን ቀጥል ብሎ መፍቀድና የህዝቡም ስቃይ ከማስቀጠል የዘለለ ትርጉም አይኖረውም ያለ ሲሆን በአንዳንድ አካባቢዎች ላይ በሰራዊት ታጅቦ ምርጫ ለማድረግ መታቀዱን ብልጽግና ለቀጣይ 5 ዓመታት በኃይል በስልጣን ላይ ለመቆየት ያለውን ፍላጎት የሚያረጋግጥ ነው ብሏል። የትግራይ ህዝብ ለሁለተኛ ጊዜ የማይወከልበት፣ የአማራ ህዝብ ብልጽግና በጀመረው ጦርነት ወላፈን እየተገረፈ በሚገኝበትና የማይወከልበት፣ በኦሮሚያ ክልል ውስጥም በርካታ አካባቢዎች ለዓመታት በጦርነት እየተማገዱ ባሉበትና ፖለቲካዊ መፍትሄ ባልተቀመጠበት የሚካሄድ ምርጫ ትርጉሙ እጅግ አደገኛና የአገር አንድነት ከመሰረቱ እንዲናጋ የሚደረግ ነው እንላለን ብሏል። በመሆኑም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ምንም እንኳን የፖለቲካ ስልጣን ዝውውር በምርጫ መምጣት አለበት ብሎ ቢያምንም ከፍ ብለን ባስቀመጥናቸው ምክንያት በተለይም ኢህአፓ በምርጫ ለመሳተፍ ያስቀመጣቸው ቅድመ ሁኔታዎች ሳይሟሉ ዴሞክራሲያዊ፣ ነጻና ፍትሐዊ እንዲሁም ተአማኒነት የሚኖረው ምርጫ ለማድረግ በዛሬቱ ኢትዮጵያ ውስጥ አስቻይ ሁኔታ አለ ብሎ አያምንም። የተጠቀሱት አስቻይ ሁኔታዎች ተሟልተው ፍትሐዊ ምርጫ እንዲደረግ ያለንን ፍላጎት እየገለጽን ጉዳዩ የሚመለከተው አካል ሁሉ ይህንን ለማሳካት ከጎናችን እንዲቆም ጥሪ እናቀርባለን ብሏል። በመጨረሻም የንጹሐንን ጭፍጨፋ እንዲቆም፣ የኑሮ ውድነቱ የዜጎችን ህይወት እያመሰቃቀለ ስለሆነ በአስቸኳይ እርምጃዎች እንዲገታ፣ የንጹሐን ዜጎች እስር፣ ማንነት ተኮር እስሮች፣ ወከባና ግድያዎች እንዲቆሙ፣ የዜጎች መፈናቀል፣ ከመኖሪያቸው መፈናቀልና መባረር እንዲቆም፣ ሙስና፣ አድሏዊነትና አገላይነት እንዲወገዱ፣ አምባገነንነት ከህዝቡ ትከሻ ለማስወገድ የሚሻ ኢትዮጵያዊ በሙሉ ኢህአፓ አርብ ሚያዝያ 30 ቀን 2018 ዓ.ም በአዲስ አበባ፣ መቀለ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማና አምቦ፣ ድሬዳዋና ሐረር ከተሞች በጠራው ሰላማዊ ሰልፍ ላይ ተገኝቶ በታላቅ መከራ ውስጥ እያለፈ ከሚገኙ ኢትዮጵያውያን ጎን እንደሚቆም በተግባር እንዲያሳይ ጥሪ እናቀርባለን በማለት ኢህአፓ መግለጫውን አጠናቋል። ብልጽግና ንጹሐንን መግደልና ማሳደዱን በአስቸኳይ ያቁም በማለት ስም መፈክሩን አሰምቷል። ለቤተሰብ ጥየቃ ወደ ቂሊንጦ የሄዱ እናቶችና እህቶች ዘረፋ ተካሄደባቸው። አዲስ አበባ መጋቢት 28 ቀን 2018 ዓ.ም በቂሊንጦ ማረሚያ ቤት በማንነታቸው ብቻ ተመርጠው ያለምንም ፍርድ ከ3 ዓመት በላይ በግፍ ታስረው የሚገኙ የህሊና እስረኞች ቤተሰቦች ላይ የብልጽግና መንግስት ያሰማራቸው አጋችና አፋኝ ቡድን ተደራራቢ ግፍና በደል እየተፈጸመብን ይገኛል ሲሉ የህሊና እስረኞች ቤተሰብ አካል የሆኑ ለህዝብ አሳውቁልን ሲሉ ነግረውናል። በመሆኑም በማንነታችን ታስረን የምንሰቃየው አልበቃ ያለው የኦሮሞማው ብልጽግና አገዛዝ እኛን ለመጠየቅና ስንቅ ለማቀበል የሚመጡ ጠያቂ ቤተሰቦቻችን ላይ ጥናት በማድረግና አፋኝ ቡድን በማሰማራት የመረጃ መረቡንም ከማረሚያ ቤተ መኖሪያ ቤት ድረስ በመዘርጋት አንድ ሴት እህታችን የ3 ልጆች እናት የሆነችው እህታችን ላይ ከፍተኛ የሆነ ዘረፋና ውንብድና ስራ ተሰርቶባት ህይወቷን እንደ እግዚአብሔር ፈቃድ አትርፋ ከስንት መከራና ስቃይ በኋላ ከሰወሩበትና ከአፈኗት ቦታ ሊለቋት ችለዋል። ይህች እህታችን ያለ አግባብ ታስሮ የሚሰቃየውን ቤተሰቧን ለመጠየቅ በቂሊንጦ ማረሚያ ቤት ስትመላለስ የነበረች በመሆኗ ማንነቷን በመለየትና በማጥናት ከደረሱባት ጥቃቶች ውስጥ የመጀመሪያው ማንን እንደምትጠይቅ ከጠየቋት በኋላ ከየት እንደመጣች፣ ብሔርሽ የት ነው፣ ቋንቋስ ምን መናገር ትችያለሽ፣ ስራሽ ምንድን ነው፣ የት ነው የምትሰሪው ብለው ከጠየቋት በኋላ የላዳ መኪና ሹፌር 2 ሰው ይዣለሁ፣ አንቺ ከተጨመርሽ መጓዝ እንችላለን ሲሏት ቆዩ። እንዲሁም በላዳ በመኪና ውስጥ ያሉ ሰዎች ውስጥ አንድ ወንድና አንድ ሴት ተሳፋሪዎች ስላሉ እነዚህ ሰዎች እያሉ አንቺን ምን እናደርግሻለን ሲሉኝ ሌላ የትራንስፖርት አማራጭ ስላልነበረ በላዳም እንድገባ ገፋፍተው በላዳ መኪናው ካስገቡኝ በኋላ የተለያየ እንቅስቃሴ ማሳየት ጀመሩ ትላለች። እኔን ካስገቡኝ በኋላ በውስጥ ያሉት ሲቪል ፖሊሶች በቀስታ መነጋገር ጀመሩ። በላዳ ውስጥ እያለን አንደኛ ወታደር ተሳፋሪ የሲቪል ልብሱን ከቀየረ በኋላ እነሱን ላድርስ በሚል ወዳልታወቀ ቦታ ከወሰደኝ በኋላ ጩቤ በማውጣት ወደ ህይወትሽ ወይ ገንዘብሽን አምጪ ብለው ከኋላ ያሉት ተሳፋሪዎች ጉሮሬን አንቀው አንደኛ ቦርሳዬ ውስጥ
ውስጥ ያለውን 1800 ጥሬ ብር፣ የግል የመኖሪያ መታወቂያና የፋይዳ መታወቂያዬን፣ አንገቴ ላይ የነበረ 15 ግራም ወርቅ፣ ጣቴ ላይ ያለ የጣት ወርቅ ከ6 ግራም በላይ፣ አንድ አይፎን ስልክ፣ ከ30 ሺህ ብር በላይ የሚሸጥ ስልክ ከእጄ ላይ ከተቀበሉ በኋላ በቦርሳዬ ውስጥ ያለውን የሴት ዕቃ በሙሉ ከወሰዱና ሁሉንም ንብረቶች ከዘረፉ በኋላ ድጋሜ ወደ ቂሊንጦ ማረሚያ ቤት ቤተሰብ ጥየቃ ብለሽ የምትመጪ ከሆነ ህይወትሽን ምረጭ ብለው የማላውቀው ቦታ ጥለውኝ ከሄዱ በኋላ ያለሁበት ሁሉ ጠፍቶኝ ለከባድ ጭንቀትና ህመም ተጋልጫለሁ ትላለች። በዚህ ብቻ አላበቃም። ጉዳዩ ለማንም ትንፍሽ እንዳልል የቤት ቁጥሬን፣ ሰፈሬንና ስልክ ቁጥሬን ተቀብለውኝ ጥለውኝ ሄዱ ትላለች። ነውረኛው አገዛዝ ሰዎችን ያለምንም ወንጀል ማሰር፣ ማሰቃየትና ማሸማቀቅ ብቻ ሳይሆን እስከ ቤተሰብ የሚደርስ የመረጃ ሰንሰለት በመዘርጋት ሰብአዊ መብትን በመጣስ የህሊና እስረኞችን በረሃብ በበሽታና በአእምሮ መታወክ ውስጥ በማስገባት የግፍ ጥግ በመፈጸም ላይ ነው። እጅግ የሚገርመው የአንድን ታሳሪ ቤተሰብ ዝርዝር ከየትና እንዴት ተገኘ የሚለው ነው። ጠላት ከ70 በላይ አስከሬኑን ጥሎ በሸሸበት ፍልሚያ የምኒልክ እዝ አሃዶች በጥምረት አምባሰልና ጉባላፍቶ ወረዳ ላይ ትልቅ ድል ተጎናጸፉ። ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር 106ኛ 32ኛ ክፍለ ጦርን ተጠባባቂ በማድረግ መጋቢት 27 ቀን 2018 ዓ.ም አምባሰል ወረዳ ሚለዋና ጉባላፍቶ ወረዳ ደንጎላና ሸዋ የጠላት ኃይልን ስበው በማስገባት በጥምረት ባደረጉት ከባድ ተጋድሎ በርካታ የጠላት ኃይል በመደምሰስ ታላቅ ድል ተጎናጽፈዋል። የምኒልክ እዝ አሃዶች ጠላትን ከወልዲያና መርሳ ወደ አምባሰል ወረዳ ሚለዋ እንዲሁም ከደላንታ አቅጣጫ ወደ ጉባላፍቶ ወረዳ ደንጎላና ሸዋት ያለምንም ትንኮሳ እንዲገባ በማድረግ በከፈቱበት ከባድ ከበባና ማጥቃት በርካታ የጠላት ኃይል ሙትና ቁስለኛ የተደረገ ሲሆን ከ70 በላይ አስከሬኑን ጥሎ በመውጣት ተገዶ ፋኖ የአካባቢውን ማህበረሰብ በማስተባበር እንዲቀበር አድርጓል። በምኒልክ እዝ 101ኛ ኮርና በ104ኛ የክፍለ ጦርና የኮር አመራሮች በጥምረት የተመራው ከባድ ትንቅንቅና ተጋድሎም የፋሽስቱ ብልጽግና ዙፋን ጠባቂ ሰራዊት ከ70 በላይ አስከሬኑን በረሃ ላይ ጥሎ ከመሸሽ በተጨማሪ በዞንና በወረዳ ከተሞች ዙሪያ ያሉ ምሽጎችን ለቆ ፋኖን መዋጋት የማይችል በማረጋገጥ በርካታ ቀበሌዎችን ለቆ ወደ ወልዲያና መርሳ ከተማ አቅራቢያ ባሉ ቀጠናዎች ለመቀመጥ ተገዷል። የአሜሪካው የመከላከያ ሚኒስትር ፒት ሄጌስ አሜሪካ በኢራን ላይ ያካሄደችው ጦርነት ሀገሪቱ ሚሳኤሎችንም ሆነ ሌሎች ዘመናዊ የጦር መሳሪያዎችን የማምረት አቅሟን ሙሉ በሙሉ እንዳወደመው አስታወቁም። በፔንታጎን ለጋዜጠኞች መግለጫ የሰጡት ሄጌስ ለተልዕኳችን ዋና ምሰሶ የነበረውን የኢራን የመከላከያ ኢንዱስትሪ መሰረት ሙሉ በሙሉ አውድመን ጨርሰናል ብለዋል። አክለውም አሁንም እዚህም እዚያም ይተኩሳሉ፣ ነገር ግን ከእንዲህ አዳዲስ ሚሳኤሎች ማምረት አይችሉም ሲሉ ገልጸዋል። ኦፕሬሽን ኤፒክ ፊዮሪ የተሰኘው ይህ ዘመቻ በጦር ሜዳ የተገኘ ታሪካዊና እጅግ አስደናቂ ድል ሲሉ የገለጹት ሚኒስትሩ ከዓለም ታላላቅ የጦር ኃይሎች አንዱ የተባለው የኢራን ጦር ከ40 ቀናት ባነሰ ጊዜ ውስጥ መደምሰሱን ተናግረዋል። እንደ ሄግሴስ ገለጻ አሜሪካ ኢራን ልትከተላቸው በማትችላቸው የኃይል ኢነርጂ ተቋማትና ሌሎች ኢላማዎች ላይ እርምጃ ለመውሰድ ሙሉ በሙሉ ዝግጁ መሆኗን የተገነዘበችው ቴህራን በከፍተኛ ጫና ስር ሆና የተኩስ አቁም ስምምነቱን ተቀብላለች ብለዋል። አያይዘውም ይህ ስምምነት መቼም ቢሆን የኒውክለር ጦር መሳሪያ እንደማይኖራቸው የሚያረጋግጥ መሆኑን ጠንቅቀው ያውቃሉ ብለዋል። አሁን ላይ ለሁለተኛ ሰላምና እውነተኛ ስምምነት እድል መፈጠሩን የጠቆሙት የመከላከያ ሚኒስትሩ ሆኖም ኢራን እያንዳንዱን ምክንያታዊ የወል ነጥብ ማክበሯን ለማረጋገጥ የጦርነት ዲፓርትመንታችንን ከበስተጀርባ በተጠንቀቅ ቆሟል ሲሉ አስጠንቅቀዋል። ሄግሴዝ ለእስራኤል የተለየ ምስጋና አቅርበዋል። በዚህ የጦር ሜዳ ላይ ጀግና ብቁና ፈቃደኛ አጋር ስለሆናቸው እናመሰግናለን ያሉት ኃላፊው በመቀጠልም የተቀረው ዓለም እና ሌሎች አጋሮቻችን የሚባሉት አካላት እውነተኛ አቅም ምን እንደሚመስል አይተዋል። ከዚህም ትምህርት ሊወስዱ ወይም ማስታወሻ ሊይዙ ይገባል ሲሉ ጠንከር ያለ መልእክታቸውን አስተላልፈዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዘን ቸር ተመኘን።